ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? በጣም አንገብጋቢና ወሳኝ አስፈላጊ ስለሆነ ለሁሉም አካላት ለሚመለከተው አካላት በተለይ ለአማራ ሕዝብና ለአማራ የፋኖ አመራሮች ለአማራ ፋኖ አባላት በሙሉ እንዲደርስ እንግዲህ ሰብስክራይብ፣ ሼር፣ ኮፒ ሊንክ አድርጉ። እንዲሁም ደግሞ መረጃው አይደርሳቸውም ለምትሉት እንግዲህ የደወላችሁ መረጃውን አድርሱ። ሌላው ይህ ቻናል ለአማራ ትግል ብሔርተኝነት ጠቃሚ መረጃ ስለሚያስተላልፍ አንድነትን ስለሚሰብክ ወሳኝ ሴራዎችንና መረጃዎችን ስለሚወጣ እንግዲህ ተደራሽነቱ እንዲሰፋ ቻናሉን ሰብስክራይብ በማድረግ የበኩላችሁን እንድትወጡ በአክብሮት እጠይቃለሁ ማለት ነው። አሁን ወደ መረጃው ሲሄድላችሁ ምንድነው የአማራ ፋኖ ለመከፋፈል ያልተደረገ ያልተሰራ ዓለም ላይ ዶላሩንም ብሩንም ታንኩንም ባንኩንም ሁሉን ተጠቅመው እንግዲህ ጥቁር አማራውንም ለግላቸው አድርገው ሚሊሻውንም መከላከያውንም ሁሉንም አየር ኃይሉንም የኤምባሲዎችን ጭምር የግብረሰናይ ድርጅቶችንም የአፍሪካ ህብረትንም የብልጽግናው ተወካይ የሆነው ኢጋድንም ተጠቅመው እንግዲህ አማራን ለማሸነፍ የአማራን ፋኖ ለማንበርከክ ያልሰሩት ስራ የለም። ነገር ግን የአፍሪካ ህብረትና ኢጋድ እንዲሁም የአውሮፓ ህብረት ነበረበት መጀመሪያ። ነገር ግን የአውሮፓ ህብረትን በምንም አይነት መንገድ መሸወድና ማታለል ስለማይችሉ እንግዲህ አሁን ከነ እስክንድሩ ግልግል ማስረሻ ሰጤ ከወከለው ድርድር እንግዲህ ገለልተኛ ሆኗል ማለት ነው የአውሮፓ ህብረት። ነገር ግን እነሱ በተደጋጋሚ እስክንድርም ገልጾታል፣ ሌሎችም ገልጸውታል ማለት ነው። ነገር ግን አሁን ትኩረቱ ምንድነው? የአማራ ፋኖ ትግል ዓለም አቀፋዊ መረጃ እንግዲህ ይህ ሚዲያው አንድ ሳይሆን ህዝቡ አንድ ሳይሆን ዲያስፖራው አንድ ሳይሆን የተለያየ ከውስጥም ከውጭም ጠላት ኑሮበት እንግዲህ የፋኖ ትግል ይህን ያህል ተጽዕኖ የፈጠረው የእውነተኛ ትግል ስለሆነ ነው። እንግዲህ ይህንን ማየት ያለባችሁ ምንድነው? እስኪ አንድ ሚዲያ ቢኖረው ታዛዥ ሚዲያ ቢኖረው አክቲቪስት ቢኖረው ልክ እንደዙ የአፋብኃ ቴዎድሮስ እንደሚለው የአፋብኃ ቴዎድሮስ የሚዲያ አካላት ቢኖሩት አክቲቪስት ቢኖሩት ዲያስፖራውን ከፋኖ ውስጥ ሂደው ዲያስፖራው በፋኖ ቢታዘዝ በፋኖ አንድ መዋቅር ቢሆን 20 ምናምን የዲያስፖራ ድርጅት ከሚኖሩ አንድ ድርጅት ቢኖር እንግዲህ የሚመጣውን ለውጥ ማሰብ ይችላል። ናሽናል ደረጃ በትላልቅ የሚዲያ ባለሙያዎች በትላልቅ የአሜሪካ ፓርላማ አባላት በአውሮፓ ህብረት አባላት እንግዲህ ስለ ፋኖና አማራ ክልል ላይ በአማራ ላይ እየደረሰ ያለው ጭፍጨፋ ጂኖሳይድ እያሉ እንግዲህ በድፍረት በፓርላማቸው በየስብሰባቸው በየሀገራቱ በሚገልጹበት ሰዓት ያም ማለት አንድ የአውሮፓ ነጭ አንድ የአሜሪካ ነጭ ስለ አማራ በተቆረቆረበት ሰዓት አንድ የነጭ የሚዲያ ባለሙያ ስለ አማራ ስለ ፋኖ አንድነት የተቆረቆረ በሚመስል በተናደደ መልኩ ለምን እንዳይሆኑም ብሎ በተናደደ መልኩ በሚገልጽበት ሰዓት እንግዲህ የአማራ ሚዲያና የአማራ ዲያስፖራ አንድ አለመሆኑ የአማራ ፋኖ አንድ መሆን አለመቻሉ በጣም የሚያበሳጭና የሚከነክን ቢሆንም ነገር ግን ይህ ከአንዳንድ ስራዎች ችግር ነው። ስለዚህ ዲያስፖራ ፋኖ አንድ እንዲሆን ዲያስፖራውና ሚዲያው ላይ ተደራጅቶ አንድ መሆን አለበት። 20 ምናምን በአማራ ስም በየሀገራቱ በአህጉራቱ በዓለም በአማራ ዲያስፖራ ተብሎ የተደራጀው 20 ምናምን ከ20 በላይ ድርጅቶች አሉ። እነሱ ከስመው አንድ የዲያስፖራ መዋቅር መኖር አለበት። ምክንያቱም ኢኮኖሚውን አንድ የኢኮኖሚ ፍሰት አንድ የፖለቲካ ፍሰት አንድ የዲፕሎማሲ ፍሰት አንድ የኢንተርናሽናል ሪሌሽንሺፕ ተገቢ በሆነ መንገድ ለመስራት እንግዲህ ዲያስፖራውና ሚዲያው ላይ አንድ መሆን አለበት። አሁን ቀዳሚው ይሄ መሆን አለበት። ከፋኖ አንድነት በፊት ይሄኛው ላይ መሰራት አለበት በትኩረት። ያኔ ይሄ ዲያስፖራውና ሚዲያ ላይ ከተሰራ ፋኖን አንድ ማድረግ በጣም ቀላልና የቀላሉ ስራ ነው። ስለዚህ እዚህ ላይ ትኩረት ተሰጥቶበት ቢሰራ መልካም ነው እላለሁ።